وبعد هذه زوبد نظمتها أبياتها ألف بما قد زدتها يسهل حفظها على الأطفال نافعة لمبتدئ الرجال تكفي مع التوفيق للمشتغل إن فهمت وأتبعت بالعمل. السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، صفوة الزبد يتسنيون كتاب باب السواك كميلو نزاري من جمرو إن شاء الله تعالى. السواك يطلق على التسوك مفاك ترسن مفاك سواك يبالا، وكذلك مفاك أو انجت منفك بتراسو سواك يبالا. يسن لا بعد زوال الصائم وأكدوه لانتباه النائم ولتغير فم وللصلاة وسن باليمنى الأراك وأولاه. ሲዋክ ሙስተሐብ መሆኑን እንዲሁም ደግሞ አንዳንድ ቦታ ላይ ደግሞ እጅግ በጣም ሱና ሙአከዳ የጠበቀ ሱና እንደሚሆን፣ አንዳንድ ቦታ ደግሞ መክሩህ እንደሚሆን ያስቀምጡልናል። ዩሰኑ ያኒ ሲዋክ ሱና ነው። ላ ባዕደ ዘዋል ሷኢሚ ባዕደ ዘዋል ሲቀር፣ ባዕደ ዘዋል ያኒ ከቀትር በኋላ ፀሐይ ከእኩለ ሰማይ ካዘነበለ በኋላ በዛ ሰዓት አይወደድም ማለት ነው። አሷኢሚ ያኒ ሊሷኢም ማለት ነው። ጾመኛ ከቀትር በኋላ መፋቁ የተጠላ ይሆናል። ከዛ ውጪ ግን ሲዋክን መጠቀም በማንኛውም ሰዓት ሱና ነው። እንግዲህ ብዙ ፉቀሃዎች አሷኢም ባዕደ ዘዋል ዩክረሁ ለሁ አተሰውክ ይላል። ከፀሐይ ከእኩለ ሰማይ ከተዘነበለች ያኒ ከዙሁር ሰዓት ጀምሮ ማለት ነው ጾመኛ መፋቂያ መጠቀሙ ጥርሱን መፋቁ የተጠላ ነው ይላሉ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ኸሉፉ ፈሚ ሷኢሚ አጥየቡ ዐንደላሂ ሚን ሪሒል ሚስክ፣ የጾመኛ ያፍጠረን አላህ ሱብሓነሁ ወተዓላ ዘንድ ከሚስክ የበለጠ መልካም መዓዛ አለው ብለዋል። ያ ታዲያ የተወደደ ሽታ ነው ማለት ነው። ያንን የተወደደ ሽታ በሲዋክ ማስወገድ ስለሆነ ሲዋክ ስንጠቀም ያንን ማስወገድ በመሆኑ የተጠላ ነው ይላል። ሌሎች ደግሞ አይ እንደዛ አይደለም፣ ይሄ ከሲዋክ ጋር የሚያያዝ አይደለም፣ ይህ ያፍጠረን የሚመነጨው ሆዱ ባዶ ከመሆኑ የተነሳ ከጨጓራ የሚነሳ ሽታ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ሲዋክን ሙጥለቀን ሱና አድርገዋል። የሚቀይደው የሚገድበው ነገር የለምና በማንኛውም ሰዓት ጾመኛ የሚሆን አይሆን ሲዋክን ቢጠቀም ሙስተሐብ ነው ይላሉ። ወአከዱሁ ሱና ሙአከዳ ነው ይላሉ ዑለማዎች። ሱና ሙአከዳ የጠበቀ ሱና ሊንቲባሂ ናኢሚ ከእንቅልፍ የነቃ ሰው ማለት ከእንቅልፉ ሲነቃ ሲዋክን መጠቀም ከሌላው ጊዜ በበለጠ መልኩ የጠበቀ ሱና ነው ማለት ነው። ወሊተገዩሪ ፈሚን የአፍጠረንም ሲቀየር ነጭ ሽንኩርት የመሳሰሉትን ተመግቦ ወይም ረዥም ሰዓት ዝም ብሎ አፉ ጠረን ሲያመጣ ሲዋክን መጠቀም ሱና ሙአከዳ ነው፣ የጠበቀ ሱና ነው። ወሊሶላህ ለሰላትም እንደዛው ነቢያችን ሰለላሁ ዐለይሂ ወሰለም ለውላ አን አሹቀ ዐላ ኡመቲ ለአመርቱሁም ቢሲዋክ ዐንደ ኩሊ ሶላት፣ ኡመቶቼ ይቸገራሉ ብዬ ባልሰጋ ኖሮ እያንዳንዱ ሰላት ላይ ሲዋክ እንዲጠቀሙ አዛቸው ነበር ብለዋል። አምረ ኢጃብ ግዴታ ያደረገባቸው ነበር ማለት ነው። ግዴታ አልሆነባቸውም፣ ነገር ግን የጠበቀ ሱና ነው። ወሱነ ቢልዩምና በቀኝ እጅ መፋቅ ሱና ነው። አልአራክ ወአውላህ አራክ የተባለውን እንጨት ለሲዋክ መጠቀም የበለጠ የተሻለ ነው። ወዩስተሐቡ ልኢክቲሓሉ ዊትራን ወጊበን ደሂን ወቅልም ዙፍረን ወንቲፍ ሊኢብጢን ወዩቀሱ ሻሪቡ ወልዓነ ተሕሊቁ ልኺታኑ ዋጅቡ። እነዚህ አብያቶች ደግሞ ሱነኑል ፊጥራ በመባል የሚታወቁ የጽዳት ክንውኖች ናቸው። ምን አለ
ويستحب الاكتحال مكوال كل مكبات مستحب وترا بويتر ويتر ياندانون عين سوسوستي ويم عندن لي بيجا مكبات ويم عندون عين ሁለቴ ሌላኛውን አይን ሶስቴ መቀባት ሱና ወግበን ኢደህን ግበን አለፍ አለፍ እያልክ ኢደህን ቅባት ተቀባ ጸጉርህን ሲመህን አለፍ አለፍ እያልክ ያኒ ዛሬም ነገም በተከታታይ ሳይሆን እንደ አስፈላጊነቱ ሁለት ቀን እያለብክ አንድ ቀን እያለብክ አለፍ አለፍ እያልክ መቀባት ጸጉርን ጺምን ማበጠር ይህም ሱና ነው وقلم ظفرا ጥፍርህንም ቁረጥ ጥፍርን መቁረጥ እንደዚህ ሱና ነው በየሳምንቱ ጁምዓ ማድረግ ካልሆነ በረዘመ ባደገ ቁጥር መቁረጥ ሱና ነው وانتف لإبط ويقص الشارب وانتف لإبط إبط የብብት ጸጉርን ኢንቲፍ ንጭ ማለት በመንጨት የብብትን ጸጉር ማጽዳት ويقص الشارب ቀድሞ ቀመስን ደግሞ ማሳጠር ቀድሞ ቀመስ የላይኛው ከንፈር ላይ ያለው ጸጉር የላይኛው ከንፈር ላይ ያለው ጸጉር ቀድሞ ቀመስ ይባላል እሱም ማሳጠር والعانة تحلق العانة شعر العانة ብልት አካባቢ ያለውን ጸጉር احلق ላጭ እንግዲህ ይሄንን ብልት አካባቢ ያለውን ጸጉር በመላጭ ብብት ጋር ያለውን ደግሞ በመንጨት ማስወገዱ ነው ሱና ነገር ግን በማንኛውም መልኩ በማላጭም ሆነ ማንኛውም ነገር በመቀባት ማስወገድ ይቻላል والختان واجب ختان ግርዛት ማለት ነው ዋጅብ ነው አለ መገረዝ አለበት ማን ሊባሊግን ለአቅመ አዳም ለደረሰ ሰው ማለት ነው ወንድ ላይ ختان ወንድ ልጅ መገረዙ ምንድነው ዋጅብ ነው ለምን ካልተገረዘ እዛ ቁልፏው ላይ ያልተገረዘው ስጋ ላይ ሽንት በሚሸና ሰዓት ሽንት ይጠራቀማል ያ ደግሞ ይነጅሰዋል ስለዚህ መገረዝ አለበት لأن ما لا يتم الواجب إلا به فهو واجب አንድ ግዴታ ያለሱ ማይሟላ ከሆነ እሱን ማድረግ ግዴታ ነው ነጃሳ ለማስወገድ ያንን ስጋ ማስወገድ ግድ ከሆነ ያንን ስጋ ማስወገድ ዋጅብ ይሆናል ሁክሙ ማለት ነው ስለዚህ ለወንድ ልጅ ግዴታ ነው ለሴት ደግሞ ሱና ነው ይላሉ ብዙ ዑለማዎች ሊባሊግን አቅመ አዳም ለደረሰ ያኒ ከዛ በፊት መገረዙ ሱና ነው አንድ ልጅ በተወለደ በሰባተኛው ቀን ቢገረዝ የበለጠ ይበረታታል ነገር ግን ካለፈ ሳይገረዝ ከቆየ ብሉግ ሲደርስ መገረዙ ግን ግዴታ ነው ምክንያቱም ብሉግ ሲደርስ ሙከለፍ ይሆናል ትእዛዝና ክልከላ ይመለከተዋል ሰላት ጣሃራ የመሳሰሉት ዋጅብ ይሆንበታል ስለዚህ መገረዙ ዋጅብ ይሆናል ማለት ነው እንጂ ብሉግ ሲደርስ ይገረዝ ማለት አይደለም ብሉግ ሲደርስ ዋጅብ ይሆናል ከዛ በፊት መገረዙ ግን ሱና ነው በተወለደ በሰባተኛው ቀን ቢሆን የበለጠ ሱና ነው ሊባሊግን ሳቲራ ከምራቲን ቀጣዕ ሳቲራ የሚሸፍነውን ከምራቲን የብልትን አናት ክርክር ምንለውን የሚሸፍነውን ቀጣዕ መቁረጥ ያ ነው ኺታን የሚባለው والاسم من انثى ሴት ጋር ሲሆን ደግሞ እስሙን ማስገኘት ያኒ ግርዛት ሚለውን ስም ብቻ ማስገኘት ጫፉን ብቻ በተወሰነ መልኩ ነካ ማድረግ ማለት ነው እንጂ ሴትን በጣም መግረዝ ጤንነቷ ላይ ጉዳት እንደሚያመጣ የምሁሮች የሳይንስ ምሁሮች ያረጋገጡት ጉዳይ በመሆኑ በጥንቃቄ ማትገረዝ ከሆነ ቢቀር ይሻላል ሙሉ ለሙሉ ማለት ነው على كل حال መገረዙ በትንሹ ነካ ማድረግ ምንድነው ሱና ነው والاسم من انثى ለሴት ስሙን ብቻ ግርዛት ሚለውን ብቻ ስም ማስከሰት ነው የሚፈልገው ማለት ነው ويكره القزع تنزها ويكره القزع قزع ጸጉርን ከፊሉን ልጮ ከፊሉን መተው ማለት ነው ይሄ ተጠላ ነው ከራሃ التنزيهية ويكره القزع تنزها ሲል ከራሃ ተንዚህ ነው ማለት ነው ከራሃ ሁለት አይነት ነው ከራሃ ተንዚህ ማለት የተጠላ ነው ማለት ነው ከራሃቱ ተሕሪም ደግሞ ሐራም ነው ማለት ነው ብዙ ፉቃሃዎች ምን ይላሉ ከራሃ التنزيه ነው ይላሉ ግን ሐዲሱ የሚያሳየው
ከራሃ التحريم እንደሆነ ነው እዚህ ጋር የሚጠቀሱት እንዳሉ እዚህ ጋር ከራሃ ብሏቸዋል ነገር ግን حرام የሆኑ ነገሮች ናቸው አንደኛ ቀዛዕ ነው ሌላ والأخذ من جوانب عنفقة ولحية وحاجب والأخذ موسد مكنس ملاج كمن من جوانب عنفقة كعنفقة زوريون ጫፍ عنفقة ማለት የታችኛው ከንፈር ላይ የሚያድገው ጸጉር ነው ይሄኛው ማለት عنفقة ይሄ ነው ቁጥ በለስ ይሉታል በአማርኛ ይሄንን መንካት ምንድነው ከራሃ ነው ይላል عنفقة لحية አገጭ ላይ የሚያድገው ጺም ነው አገጭ ላይ የሚያድገው ጺም ምንድነው لحية حاجب عنفقة እያለን እኮ والأخذ من جوانب عنفقة ولحية وحاجب እነዚህ ሁሉ መቆረጥ የለባቸውም ነው عنفقة ጺም ቅንድብ حاجب ማለት ቅንድብ እነዚህ ሁሉ حرام ናቸው አይነኩም وحلق شعر امرأة ورد طيب وريحان على من يهدي حلق شعر امرأة የሴት ልጅ ጸጉር መላጭ ይህም حرام ورد طيب مكروه طيب ريحان መልካም መዓዛ ያለው ተክል ነው እንዲሁም طيب ሽቶ هدية ሲሰጠው አንድ ሰው መመለስ የተጠላ ነው ነብዩ ሰለላሁ ዐለይሂ ወሰለም ሽቶ ሲሰጣቸው አይመልሱም ነበር ስለዚህ هدية ሲሰጥህ መመለስ የተጠላ ነው ማለት ነው ማንኛውም هدية ከሽቶም ውጪ ቢሆን መመጻደቅ ከሌለበት ሰጠውት ብሎ የሚጎርርብ ነገር ካልሆነ መቀበሉ ሱና على من يهدي هدية የሚሰጥ ሰው ላይ መመለስ የተጠላ وحرموا خضاب الشعر بسواد لرجل وامرأة لا للجهاد حرموا እንዲሁም ዑለማዎች حرام ነው ብለዋል خضاب الشعر ጸጉር መቀባት بسواد በጥቁር ቀለም ሽበትን ማለት ነው ሽበትን በጥቁር መቀባት لرجل وامرأة ለሁለቱም ለወንድም ሆነ ለሴት ልጅ حرام ነው لا للجهاد ለጂሃድ ከሆነ እንጂ ማለት ነው ለጂሃድ ሲመለመል ወይም ደግሞ ጂሃድ ላይ ሲሳተፍ ማለት ነው ጀግንነቱን ወጣትነቱን የሚያሳይ ነገር በአጠቃላይ ይወደዳል ስለዚህ ጠላትን ለማስፈራራት ነጭ ጺሙን ጥቁር ቢቀባና ወጣት ቢመስል ጂሃድ ላይ ይበረታታል ማለት ነው ከዛ ውጪ ግን የሐራም በዚህ መልኩ አጠራ አድርገን እንሄድበታለን ሰዓትም ስለሌለን የመጨረሻ ኮርስ ስለሆነ ባቡ الوضوء موجبه الخارج من سبيله ውዱእ የሚያስገድደው ነገር ምንድነው الخارج من سبيله من السبيلين ከሽንትና ከሰገራ መውጫ የወጣ ማንኛውም ነገር ውዱእን ያስገድዳል ውዱእ ስለሚበላሽ ውዱእ ማድረግ አለበት ለሰላት ማለት ነው غير مني ሲቀር مني ውዱእ አያጠፋም عند الشافعية ውዱእ አያጠፋም ግን ገላ ያስታጥባል ገላ ያስታጥባል ገላን ሳትታጠብ አሰግድም ግን ውዱእ አያጠፋም موجب التغسيل የሚያስታጥበው مني ሲቀር ማለት ነው ሌላ ማንኛውም ከአሰቢለይን የሚወጣ ነገር ምንድነው ውዱእ ያስገድዳል ከዛ زوال العقل እንዲሁም ደግሞ አቅሉ ከተወገደ ማለት ራሱን ከሳተ ወይም ከሰከረ ካበደ እንዲሁም ለጥ ብሎ እንቅልፍ ከተኛ በእነዚህ ሁኔታዎች ውዱእ ይጠፋል ማለት ነው ራሱን ማያቀበት እንቅልፍ ከሆነ ወይ ስካር ከሆነ ስካር حرام ነው ግን ከውዱእ አንፃር ሌላ እይታ ውዱእ ያጠፋል ራሱን ስቷል አምሮን ስቷልና ከሱ የሚወጣውን አያውቅም وكذلك ራሱን ስቶ በማደንዘዣ በመሳሰሉት አውድቅ በሚባል በሽታ ራሱን ስቶ ከወደቀ ውዱእ ይጠፋል ነገር ግን لا بنوم كل ممكن ተመቻችቶ የተቀመጠው እንቅልፍ ሲቀር ማለት ያ ያጠፋል ተመቻችቶ መቀመጫውን ከመሬት ጋር ድፍን አድርጎ ተስተካክሎ ተቀምጦ እንቅልፍ ቢወስዶ ምን አይወጣው
ከሱ ሪህ አይወጣውምና ምን አይሆንም ውዱ አይበላሽም። ስለዚህ ራሱ የሚያቅበት ቀለል ያለ እንቅልፍ ከሆነ ውዱ አይበላሽም። ራሱን የሳተበት ጭልጥ ያለ እንቅልፍ ከሆነ ግን ውዱ ያበላሻል። ወለምሱ መርአቲን ረጁል ወለምሱ መርአቲን ሴትን መንካት ረጁል ወንድ ሴትን መንካቱ እንዲሁም ሴትን ማነው ወንድን ሴት መንካቷ የሁለቱም ውዱ ይጠፋል። ወንድና ሴት መነካካታቸው በአካል መነካካታቸው عند الشافعية ውዱ ያበላሻል። አው ላመስቱሙ ኒሳእ የሚለው ሴትን ከነካችሁ ብለው ነው የሚፈስሩት። ሌሎች ግን አይ ሴትን በአካል መንካት ሳይሆን ጂማዕ ነው የተፈለገበት። አያቱም ደግሞ የሚጠቁመው ሲያቁም አረፍተ ነገሩን ቁርአኑ ላይ የተጠቀሰው አው ላመስቱሙ ኒሳእ ጂማዕ ካደረጋችሁ ነው። እሱም ደግሞ የሚወጀበው ምንድነው ገላ መታጠብ ነው ይላሉ። ሻፊዕያዎች ዘንድ ግን ሴትን መንካት ውዱ ያበላሻል። ላ መሕረሚን መሕረም ሲቀር እህትህ ከሆነች እናትህ፣ ልጅህ፣ አክስትህ እነዚህም መንካት ውዱ አይበላሽም ማለት ነው። ወሓኢሉን ሊነቅዲ ከፍ ሓኢል መጋረጃ ማለት ነው። መጋረጃ ግን ውዱን ከማበላሸት ከፍ ይቆጥባል። ያኒ ውዱ አይበላሽም በመጋረጃ ከሆነ የነካት በጨርቅ ነገር በመካከላችሁ በአንተና በሷ አካል መካከል የሚጋርድ ነገር ካለ ምን አይሆንም ውዱ አይበላሽም። ቀጥታ ሙባሸራ ሲኖር ነው በአካሏና በአካልህ መካከል ንክኪ ሲኖር ነው ውዱ የሚበላሸው። ወመሱ ፈርጅ በሸሪን ቢበጥኒ ከፍ መሱ ፈርጅ በሸር የሰውን ብልት መንካት የራሱም ኢንባቢ አውላ ቢበጥኒ ከፍ በውስጠኛው መዳፍ ክፍል ማለት በነጭ ክፍል መንካት ምንድነው ውዱእን ያበላሻል። መመሰ ፈርጀሁ ፈሊየተወዳእ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ብልቱን የነካ ውዱ ያደርግ ብለዋል። እንግዲህ ኺላፎች አሉ። አንዱ ይሄንን አመዛኝ ያደርጋል፣ ሌላው ደግሞ አይ ነቢያችን ሰለላሁ ዐለይሂ ወሰለም ኢነማ ሁወ በርዐቱ ሚንከ ብልት ነካው ሲላቸው እሱ እኮ ከሰውነት ክፍልህ ውስጥ አንዱ ነው፣ ስለዚህ ችግር የለውም ማለት ነው ውዱ አይበላሽም ያሉበት ሁኔታ አለ። አንዳንዱ ያንን ተርጂህ ያደርጋል፣ አንዳንዱ ደግሞ ተፍሲል ያደርጋል። በስሜት ከነካ ያበላሻል፣ እንደ ማንኛውም ሰውነት ከነካ ግን አይበላሽም የሚለው የተሻለ ነው ኢንሻአላሁ ተዓላ። ወእኽቲረ ሚን አክሊን ሊለሕሚ ልጁዝሪ እኽቲረ አልሙኽታር የተመረጠው እንግዲህ ሻፊዕያዎች አብዛኞች ከሚሉት በተቃራኒ የተመረጠው ምንድነው ሚን አክሊን ሊለሕሚል ጁዝር ያኒ የግመልን ስጋ በመብላት ውዱ ያበላሻል። እንግዲህ ሐናቢላዎች ዘንድ ነው፣ ሻፊዕያዎች ዘንድ መሽሁር ሙዕተመድ አይደለም። ነገር ግን ሐዲሱ ግን ይህን ነው የሚያመለክተው። ይህ ሐዲስ አለ የግመል ስጋ የበላ ውዱ ያደርግ የሚል ማለት ነው። ስለዚህ ይሄ ሙኽታር ነው እያሉ ነው። ومع يقين حدث أو طهر إذا طرى شك بضده عمل يقينه وسابق إذا جهل خذ ضد ما قبل يقين حيث لم يعلم بشيء فالوضوء ملتزم نزيه أبياتك لي شكنا يقين በሚጋጭ ሰዓት እንዴት ማድረግ እንዳለብን የሚያብራሩ ናቸው። በነዚህ ሶስት ወይም ሁለት ቤት ከግማሽ ሶስት መስአላዎችን ያስቀመጠልን። ሶስት መስአላዎች አንደኛው ምንድነው? አንዱን እርግጠኛ ነህ፣ አንዱን ደግሞ ተጠራጥረሃል ማለት ነው። ውዱ እንዳለህ እርግጠኛ ነህ፣ ውዱ እንዳደረግክ ማለት ነው። ነገር ግን ከውዱ በኋላ ውዱ እንዳፈረስክ መጸዳጃ ቤት እንደገባ ለምሳሌ ተጠራጠርክ። ይሄኔ ምንድነው? ውዱ አለህ ነው የሚባለው። አልየቂኑ ላ የዙሉ ቢሸክ፣ አልየቂኑ ላ የዙሉ ቢሸክ። የቂን በእርግጠኝነት የታወቀ ነገር በሸክ በጥርጣሬ ብቻ አይወገድም። ስለዚህ ውዱ እንዳደረግክ እርግጠኛ ነህ። ለምሳሌ ጠዋት ከቤት ስትወጣ ውዱ አድርገህ ነው እዚህ መስጂድ የመጣው። ዙሁር ላይ ልትሰግድ ስትል ያደረግኩት ውዱ ተበላሽቷል ወይስ አልተበላሸም ብለህ ከተጠራጠርክ አንተ ሙተጠሂር ነው፣ ውዱ አለህ ማለት ነው። አንደኛ ይሄ ነው።
ወይ በተቃራኒ መጸዳጃ ቤት ገብተህ ውዱእ እንዳፈረስክ እርግጠኛ ነህ። ከዛ በኋላ ግን ውዱእ አድርገሃል ወይስ አላደረክም ተጠራጠርክ፣ አንተ ሙሕዲስ ነህ። ምክንያቱም የቂኑ ምንድነው? ውዱእ የለህም አይደል? የቂኑ በእርግጠኝነት መጸዳጃ ቤት ገብተህ ውዱእ አፍርሰሃል። ከዛ በኋላ በለመድከው መልኩ ለምሳሌ 4 ሰዓት ላይ ውዱእ አድርገሃል ወይስ አላደረክም ተጠራጠርክ። ይሄኔ አንተ ምንድነው የምትባለው? ውዱእ የለህም። ግልጽ ነው አይደለም? ይሄ እንግዲህ አንደኛው መስአላ ነው። ይሄ ግልጽ ነው፣ ችግር የለበትም። ውዱእ ወይም ሐደስ ከሁለት አንዱ የቂን ነው፣ ከሁለት አንዱ ሸክ ከሆነ የምታስቀድመው የትኛው ነው? የቂኑ ነው የምታስቀድመው ማለት ነው። ሁለተኛ መስአላ ሁለቱንም በእርግጠኝነት አድርገሃል። ውዱእም አፍርሰሃል በእርግጠኝነት፣ ውዱእም አድርገሃል በእርግጠኝነት። ነገር ግን ቀድሞ የተከሰተው የትኛው እንደሆነ አታውቅም፣ ረሳህ። ለምሳሌ ከፈጅር በኋላ ከሱብሒ በኋላ መጸዳጃ ቤት ገብተሃል፣ ውዱእም አድርገሃል። የቀደመው የትኛው ነው? መጀመሪያ ውዱእ አድርገህ ዱሓ ሰግደህ ከቆየህ በኋላ ነው መጸዳጃ ቤት የገባኸው? ወይስ መጀመሪያ መጸዳጃ ቤት ገብተህ ከዛ በኋላ ውዱእ ነው ያደረግከው? የቀደመውን ነው የተጠራጠርከው እንጂ ሁለቱም የቂን ናቸው። ውዱእም እንዳደረግክ እርግጠኛ ነህ፣ ጠዋት መጸዳጃ ቤትም እንደገባ እርግጠኛ ነህ። ግን የቀደመው የትኛው ነው አታውቅም። በዚህ ሰዓት ከነሱ በፊት ይሄ ከፈጅር በኋላ ነው ያልኩህ አይደል? ለምሳሌ ከፈጅር በፊት የነበረህን ነገር የምታውቅ ከሆነ የዛን ተቃራኒ ሁክም አለህ ማለት ነው። ከፈጅር በፊት ውዱእ ኖሮህ ከነበረ አሁን ውዱእ የለህም ተብሎ ነው የሚፈረደው ማለት ነው። ምክንያቱም ቀድሞ በእርግጠኝነት ምን አለ? ውዱእ አለ። ስለዚህ ከሁለት አንዱን ተጠራጥራል የቀደመው። ስለዚህ ውዱእ አፍርሰህባቸዋል ማለት ነው። ከሁለት አንዱ ውዱእ አፍርሰሃል ማለት ነው። ራጂሑ ይሄ ነው። ስለዚህ ምንድነህ? አሁን ሙሕዲስ ነህ ማለት ነው። ከሁለቱ በፊት ጠሁር ከነበርክ አሁን ምንድነህ? ሙሕዲስ ነህ። ወይ በተቃራኒ ከሁለቱ በፊት ውዱእ እንደሌለህ በእርግጠኝነት የምታውቅ ከሆነ አሁን ውዱእ አለህ ማለት ነው። ግልጽ ነው አይደለም? አሁን ውዱእ አለህ። ምክንያቱም ውዱእም ሐደስንም እርግጠኛ ሆናል። ስለዚህ ከሐደሱ በኋላ ነው ውዱእ ያደረግከው ማለት ነው። ጠዋት ከነበረው ከፈጅር በፊት ከነበረው ሐደስ በኋላ ነው ውዱእ ያደረግከው። ስለዚህ ምን ሆነ? ሐደሱ ሸክ ሆነ ማለት ነው። ግልጽ ነው አይደለም? ይህ ሁለተኛው መስአላ ነው። ሶስተኛው መስአላ አሁን እንዳልኩ ጠዋት ከፈጅር በኋላ ውዱእህም ሐደስህም እርግጠኛ ነህ። ያኔ መጸዳጃ ቤት ገብተሃል፣ ውዱእ አፍርሰሃል፣ እርግጠኛ ነህ። ውዱእም አድርገሃል፣ እርግጠኛ ነህ። የቀደመውን አታውቅም። የትኛውን የቀደመው አታውቅም። ከሁለቱ በፊት ያለ እሱ ሁኔታ ስትባል እሱንም አታውቅም። ይሄኔ ውዱእ ማድረግ ግዴታ ነው ማለት ነው። ሶስት መስአላዎችን ነው በዚህ ያስቀመጠል። ምን ሲል ወማዕ የቂኒ ሐደሲን አው ጡህሪ፣ ሐደስና ጡህር፣ ሐደስ ውዱእ እንደጠፋህ፣ አው ጡህር ውዱእ እንዳደረግ የቂን ነበረ። ኢዛ ጠራ ሸኩን፣ ሸክ ከተከሰተ ቢድህ ተቃራኒው ላይ፣ ተቃራኒው ማለት የቂን ላይ ማለት ነው። የቂን ላይ ሸክ ከተከሰተ ዓሚል የቂነሁ፣ ዓሚለ ቢየቂኒሂ ማለት ነው። ዓሚለ ቢየቂኒሂ የቂኑን ይሰራል። ያኒ ውዱእ እንዳደረገው ጠዋት ውዱእ እንዳደረገ እርግጠኛ ነው። ከዛ በኋላ ሙሕዲስ እንደሆነ ከተጠራጠረ አሁን ውዱእ አለው ማለት ነው። የቂኑ እሱ ነው፣ በየቂኑ ይሰራል። ወይም በተቃራኒው ሙሕዲስ እንደነበረ እርግጠኛ ከሆነ ውዱእ ማድረጉን ከተጠራጠረ ምንድነው? ሙሕዲስ ነው ማለት ነው። ይሄ አንደኛው መስአላ ቅድም ያየነው ነው። ሁለተኛው መስአላ ወሳቢቁን ኢዛ ጁሂል ኹዝ ዲደማ ቀብለ የቂን። ሳቢቁን ወደ ቀድሞ ወደ ነበረው እንዞራለን። ኢዛ ጁሂል ካላወቅን፣ የትኛው እንደቀደመ ካላወቅን፣ ውዱእ ወይ ሐደሱ እንደቀደመ ካላወቅን ወደ ቀደመው እንሄድና ምናደርጋለን? ኹዝ ዲደ ማ ቀብለ የቂን፣ ከየቂን በፊት ያለውን በተቃራኒው ስራበት። ቅድም እንዳልኩ ማለት ነው። ከሁለቱ የቂኖች ሁለቱም የቂን ናቸው። የቀደመው የቱ እንደሆነ አታውቅም። ስለዚህ ወደ በፊቱ ትመለስና የዛን ከበፊቱ ያለውን ዲድ
ተቃራኒውን ስራበት። ይሄ ሁለተኛው መስአላ ነው። ሶስተኛው መስአላ حيث لم يعلم بشيء ምንም ያልታወቀ ከሆነስ ያኒ ከሁለቱ በፊት ያለውንም ጭራሽ ማታስታውስ ከሆነስ فالوضوء ملتزم ውዱ ማድረግ ይሄኔ ግዴታ ነው። ሶስት መስአላ فروضه النية واغسل وجهك وغسلك اليدين مع مرفقك ومسح بعض الرأس ثم اغسل وعم رجليك مع كعبيك والترتيب. እነዚህ فروض الوضوء ናቸው የውዱ ግዴታዎች። فروضه የውዱ ግዴታ النية አንደኛው ንያ إنما الأعمال بالنيات ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ውዱን አስበህ ካልሆነ ውዱ ትክክል አይሆንም ነው። ወግሲል ወጅሀከ ፊትህን እጠብ፣ ፊትን ማጠብ ነው ሁለተኛው። ወገስሉል የደይኒ ሁለት እጆችን ማጠብ፣ ማዕ ሚርፈቂከ ከሚርፈቅህ ከክር መገጣጠሚያዎች ጭምር። መገጣጠሚያው እጥበት ውስጥ ይገባል ነው። እስከ ሲባል እስከዚህ ድረስ ደርሰህ ታቆማለህ ማለት አይደለም። ወአይዲየኩም ኢላ አልመራፊቂ ማለት ማዕል መራፊቂ ሚርፈቅም ይካተታል፣ ይታጠባል። ማዕ ሚርፈቂከ ወመስሑ ባዕድ ረእሲ ከራስ ከፊልን ማበስ። ይህ ዕንደ ሻፊዕያ ነው። ሻፊዕያዎች ዘንድ ራስን ማበስ የተወሰነውን ነው። የተወሰነውን ካበስክ ግዴታህን ተወጥተሃል። ላኪን አራጅሑ የነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሐዲሶች የሚያሳዩት ሙሉ ራስን ማበስ ዋጅብ እንደሆነ ሙሉ ራስን ማበስ ማለት ነው። ወመስሑ ባዕድ ረእሲ ثم اغسل ከዛ ጠብ ወዑም ሙሉ ለሙሉ ሪጅለይከ እግሮችህን ማለት ነው። ማዕ ከዕበይከ ከቁርጭምጭሚቶች ጋር ማለት ነው። ይህም እንደዛው ቁርጭምጭሚቶች እጥበት ውስጥ ይካተታሉ። ወተርቲቡ ሌላው ቅደም ተከተል፣ በቅደም ተከተል ነው ውዱ የሚደረገው። ከእጅህ ጀምረ ወደ ፊትህ ወይም ከእግርህ ጀምረ ወደ እጅህ አትሄድም። ከላይ ወደ ታች አላህ ስብሓነሁ ወተዓላ በጠቀሰው መልኩ ምንድነው? ፈግሲሉ ውጁሀኩም ወአይዲየኩም ኢለል መራፊቅ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል መራፊቅ ኢለል ከዕበይን ثم ለሁ ሹሩጥ። ከዚያ ደግሞ ሹሩጥም አለ። የውዱ ሹሩጦች ቅድመ መስፈርቶች خمسة አምስት መስፈርቶች። طهور ما አንደኛው طهور ما ውሃው طهور መሆን አለበት። ባለፈው እንዳሳለፍነው طهور ካልሆነ ለውዱ አይሆንም። وكونه مميزا ومسلما كونه ውዱ የሚያደርገው ሰው ሙመይዝ ሐደ ተምይዝ የደረሰ መሆን አለበት። ብዙዎች እንደሚሉት 7 ዓመት ማለት ነው። 7 ዓመት የሞላው ልጅ ነው ውዱ ሰሒህ የሚባለው። ከዛ በፊት ለተምሪን ዒባዳ እንዲማር እናስተምረዋለን። ግን አጅር የሚያስገኘው የዒባዳ እድሜ 7 ዓመት ወይም ተምይዝ ሲደርስ ነው። ወሙስሊማ ሙስሊም መሆን አለበት። ከመስለሙ በፊት አንድ ሰው ለምሳሌ ውዱ አድርጎ ከዛ ሰልሞ ከዛ ቢሰግድ ሰላቱ ትክክል አይሆንም ማለት ነው። ከሰለመ በኋላ ነው ውዱ ማድረግ ያለበት። ወዐደሙል ማኒዕ ሚን ውሱሊ ዐደሙል ማኒዕ ከልካይ መኖር የለበትም። ምን ሚን ውሱሊ ማኢን ኢላ በሸረቲል መግሱሊ ወደሚታጠበው አካል ውሃ መድረስን የሚከለክል ነገር መኖር የለበትም። የምታጥበው አካል የውዱ አካሎችህ ማለት ነው። ውዱ የሚከለክል ነገር ለምሳሌ ላስቲክ ከተለጠፈበት ወይ ደግሞ ጥፍር ቀለም ሴቶች የሚቀቡት ወይ ማንኛውም ውሃ ወደ አካል እንዳይደርስ የሚከለክል ነገር መኖር የለበት። ያ መወገድ አለበት። ويدخل الوقت لدائم الحدث እንዲሁም ደግሞ ለዳኢም الحدث ዳኢም الحدث ማለት ሁሌ ሙሕዲስ የሆነ ማለት ሁሌ ውዱ ማይኖረው ሰው ማለት ነው። ሰለሱል በውል ያለበት ለምሳሌ ሰለሱል በውል ሽንቱ ማይቋረጥለት ሰው ማለት ነው። ከዛሊከ ሙስተሓራ ኢስቲሓራ ማህፀን የሚፈስ ደም የበሽታ ደም ይሉታል አንዳንዶች። ያ ደም ሁልጊዜ ነው የሚፈሰው። ስለዚህ ሰላት በሰገደች ቁጥር ውዱ ማድረግ አለባት፣ ለሰላት ውዱ ማድረግ አለባት። እንደዚህ አይነቱ ዳኢም አልሐደስ ምንድነው? የድኹሉ ወቅቱ መግባት ሸርጥ ነው። ዙሁር መስገድ ከፈለገ ዳኢሙል ሐደስ የዙሁር ወቅት ሲገባ ውዱ አድርጎ ወዲያው መስገድ ነው ያለበት። ውዱ አድርጎ ወዲያው የሚሰግደው መሆን አለበት። لدائم الحدث وعد منها الرافع
رفع الخبث الرافعي كإمام الشافعي مذهب عمدوج وانا ማነው መሰረቶች አንዱ ናቸው ኢማሙ ራፊዒ እሳቸው ደግሞ ቆጥረዋል ከሹሩጥ ውስጥ عد منها الرافعي رفع الخبث ነጃሳ ማስወገድ ከውዱ ሸርጥ አድርገውታል ነጃሳ ማስወገድ ለምሳሌ ሰውነት ላይ ነጃሳ ካለ ውዱ ከማድረግ በፊት ያን ነጃሳ ማስወገድ አለበት ይሄን ሌሎች አልተቀበሏቸውም ችግር የለውም በአንድ ትጥበት ነጃሳ የሚወገድ ከሆነ አንድ ያጥበህ ለውዱም ለነጃሳ ማስወገድ ይሆናል ስለዚህ ቀድሞ ማጠብ ሸርጥ አይደለም ይላል ወሱነኑ አስዋክ ወሱነኑ ሲዋክ ሱና ደግሞ ምንድነው የውዱ ሱናዎች አስዋክ አንደኛ ሲዋክ መጠቀም ثم بسم الله ማለት واغسل يديك قبل ان تدخل اغسل يديك يعني كفيك እጆችህን ማጠብ ነው መጀመሪያ ላይ قبل ان تدخل ኢናን ማለት እቃ ውስጥ እጅህን ከማጥለቅ በፊት ማጠብ እቃው እንደ ሳፋ አይነት ከሆነ ቀጥታ እሱ ላይ ነክረህ ውዱ ማድረግ ከመጀመሪያ በፊት ምን ታደርጋለህ አንጋለሁ እቃውን ወደ እጅህ አፍሰህ ታጥባለህ ሶስቴ ማለት واغسل يديك قبل ان تدخل ኢናን ማለት ነው ومضمض ተጉመጥመጥ واستنشق ባፍንጫህም ሳብ وعمم الرأس ራስህንም ሙሉ አብስ እንግዲህ ቀደም ራስን በከፊሉ ማበስ ዋጅብ ነው በቂ ነው ስለሚሉ ነው ሻፊዒያዎች ሙሉን ማበስ ደግሞ ሱና وابدأه من المقدم ከፊቱ ጀምር ከፊት በኩል يعني ራስን ስታብስ ከመጀመሪያ በግንባርህ በኩል ካለ የፀጉር መብቀያ ጀማሪ ቦታ ነው የምትጀምረው ከዚህ ጀምሮ ወደ ኋላ ትሄድና ወደ ጀመርክበት ትመለሳለህ ይሄ ሱና ነው وابدأه من المقدم ومسح أذن ጆሮን ማበስ እንደዚሁ ሱና ነው عند الشافعية ظاهرا የላይኛውን ክፍል ማለት ነው የጆሮ የላይኛው ክፍል ማለት የላይኛው ክፍል ማለት የኛው ጆሮ እንዲስከት ነው የሚታየው ክፍል ይሄንን አብስ ወልሽማኸይኒ ቢማኢን የውስጠኛውንም ጆሮ አብስ ሽማኸይን የጆሮ ቀዳዳ ማለት ነው ቢማኢን አኸራ በሌላ ውሃ ጸጉርን ባበስክበት ሳይሆን በሌላ ውሃ ይላሉ ላኪን አራጂሑ የነቢያችን ሰለላሁ ዐለይሂ ወሰለም ውዱ አብዛኛው የሚያሳየን ምንድነው ለራስና ለጆሮህ ባንዴ ነው ራስን አብሰ በዛው ጆሮህን ታብሳለህ ማለት ይሄ ነው ሱና وخلل اصابع اليدين የጣቶችህን የእጆችህን ጣቶች ተخليل አድርግ يعني በጣቶችህ መካከል እየገባህ አስራ ማለት መፈልፈል ለዚህ እየገባህ ማዳረስ ወደ ውስጥ ማለት وخللا اصابع اليدين واللحية الكثة والرجلين اللحية الكثة لحية ጺም ነው ቀደም እንዳልኳችሁ الكثة እጅብ ያለ በዛ ወፈር ያለ ጺም ከሆነ ለዚሁ ጣቶችን ያስገባህ ምን አድርግ ፈልፈል ነው ወደ ውስጥ አዳርስ ይሄም ሱና والرجلين እንዲሁም የእግር ጣቶችንም እንደዚሁ በመሃል ጣትህን ያስገባህ ፈልፈል واستكمل الثلاثة باليقين واستكمل الثلاثة باليقين በእርግጠኝነት ሶስት ሞልተህ ውዱ አድርግ يعني ውዱ ሶስት የማድረግ ሱና ነገር ግን ሶስት እያደረግ ከተጠራጠርክ አሁን እጄን ያጠብኩት ሁለቴ ነው ሶስቴ ብለህ ከተጠራጠርክ ሁለቴ ነው ብለህ ውሰድና ሁለት የቂን ስለሆነ ማለት ነው ሶስተኛው ሸክ ነው ስለዚህ ሶስተኛ ሌላ ትጨምራለህ ማለት ነው وابدأ بيمناك سوى الأذنين ውዱ ስታደርግ በቀኝ ቀኝህ ጀምር ጆሮ ሲቀራለ ፊትም እንደዛው ፊትም ከቀኝ አይጀመርም በቀኝ የሚጀምረው እጆችና እግሮች ብቻ ናቸው እጅን ስታጠብ ቀኝ እጅን ከዛ ግራ እግርን ስታጠብ እንደዚሁ ቀኝ እግርን ከዛ ግራ ይሄ ሱና ይሄ ሱና መሆኑ ላይ ምንም ኺላፍ የለበትም በነገራችን ላይ ከግራው ከጀመረ የተጠላ ስራ ሰርቷል እንጂ ውዱ ትክክል ነው የሚሆነው
ወብደእ ቢዩምናከ በቀኝህ ጀምር ሲወል ኡዝነይኒ ጆሮ ሲቀር እንዲሁም ፊትም ሲቀር ወስተስሒብ ኒየተ ሚን በድኢን ኢላ አኺሪሂ استسحب النية نيهن كان تجا أقوي نيهن ماستوسون ودو يادرك ودو نيته يتجبر كمونون ماستوسون كان تجا ما قويت هي سنان من بدء نية كجمرو إلى آخره ودو جمرس كتشارس ترس مالت هنگدي بوسط ماستوسونو سنة ميونو سنة نجي من عدلهم ዋጅብ አይደለም ነገር ግን ሁክሙን ማስቀጠል ግን ዋጅብ ነው ይላሉ ምን ማለት ነው ውዱ ነይተህ በመሃል ውዱን አላደርግም በቃ ትቻለሁ ብለህ ካሰብክ ውዱ ይበላሻል ንያን ቆርጠኸዋልና ማለት ነው ንያን በዚህ መልኩ ከቆረጥከው ውዱ ይበላሻል ነገር ግን ካልቆረጥከው ግን ምንድነው በውስጥ ውዱ ላይ መሆንን ማስታወስህ ውዱ መነየትህን ያስታወስከው መቀጠል ሱና ነው ግድ አይደለም واستسحب النية من بدء إلى آخره ودلك عضو እንዲሁም ደግሞ ሰውነት ዑዱ ሰውነት ክፍል ውዱ ስታደርግ ማሸቱ ሱና ነው ያኒ ውሃ አድርገህ በውሃ ከተዳረሰ በቂ ነው ነገር ግን ማሸቱ ምንድነው ስታጥብ በእጅህ እንዲህ መነካካቱ ምንድነው ሱና ነው ወልዊላ ማከታተልም ሱና ነው ማከታተል ማለት እነሱ እንደገለጹት አንደኛውን አካል አጥበህ ሌላውን አካል ስታጥብ መጀመሪያ ያጠብከው መድረቅ የለበት ፊትን ታጥበህ ወደ እጅ ስትሄድ ፊት መድረቅ የለበትም አየሩ ሙዕተዲል ከሆነ መካከለኛ አየር በጣም ሞቃት ከሆነ በፀሐዩ ምክንያት ከደረቀ ችግር የለውም ነገር አቋርጠህ ሌላ ነገር ውስጥ ገብተህ ከዛ መቀጠል የለብህም ማለት ነው ማከታተሉ ሱና ነው وللوضوء مد وللتغسيل صاع وطول الغر والتحجيل وللوضوء مد لوضوء عند فين عند مد وها متكن سنة وها لما باكن بتنشو مالت المد مكاكلين يجعلوا سو እጆቹን ገጥሞ የሚይዘው ውሃ ማለት በዚህ ውሃ ውዱ ማድረግ ማለት በዚህ ውሃ ውዱ ማድረግ ሱና ነው ማብቃቃት በትንሹ ማለት وللتغسيل صاع ለገላ ተጥበት ደግሞ صاع አራት ሙድም አራት ፍኝ ለገላ ተጥበት ይሄ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ለገላ ተጥበት ከ4 እስከ 5 ሙድ ነው የሚጠቀሙት ለውዱ ደግሞ አንድ ሙድ ነው የሚጠቀሙት አይበቃኝም ሲል አንዱ ካንተ የበለጠው ታላቅ ሰው እኮ ነብያችን ሰለላሁ ዐለይሂ ወሰለም በቅቷቸዋል አለ ያኒ ማብቃቃት ይቻላል ማለት ነው ግን ካልተዳረሰለ ዋናው ማዳረሱ ነው ማይዳረስ ከሆነ በአዳርሶ በደንብ ማድረጉ ነው ዋናው የሚፈለገው ይሄ ሱና ነው ከተቻለ وطول الغر والتحجيل غرنا تحجيلا مرزم غر የፊት ቦቃ የፊት ብርሃን ተሕጂል ደግሞ የግርና የእጅ ብርሃን እንዴት ነው ይሄ ውዱ ስታደርግ ማርዘም ማለት ነው ውዱ ስታደርግ ከፊት ትንሽ ከፍ ማለት ከእጆችም እንደዚሁ ከክርኖች ከፍ ብለው ወደ ጥንቾች መሄድ እግርን ስታጠብ ከካዕበይን ከቁርጭምጭሚቶች ከፍ ብሎ ባተን ቀልጠምን ማጠብ ይሄ ሱና ነው ብዙዎች ዘንድ አንዳንዶች ደግሞ ይቃረናሉ አይ ይሄ ሱና አይደለም ሐዲሱ ላይ የአቡ ሁረይራ ጭማሪ ነው እንጂ የነቢያችን ሰለላሁ ዐለይሂ ወሰለም ንግግር አይደለም ጉራና ተሕጂል ማርዘም ሱና አይደለም የሚል አለ ثم الوضوء سنة للجنوب እንግዲህ ውዱ ደግሞ ማድረግ ሱና የሚሆንባቸው ቦታዎች አሉ ውዱ ማድረግ ሱና የሚሆንባቸው ቦታዎች አሉ አንደኛው ثم الوضوء ውዱ ማድረግ ሱና ነው للجنوب ጀናባ ለሆነ ሰው ጀናባ የሆነ ሰው ገላውን መታጠብ አለበት አይደል ነገር ግን ከመታጠቡ በፊት ገላውን ከመታጠቡ በፊት ጀናባ ሆኖ መተኛት ከፈለገ ምን አለ ثم الوضوء سنة للجنوب لنومه መተኛት ሲፈልግ ማለት መተኛት ሲፈልግ ውዱ አድርጎ መተኛቱ ምንድነው ሱና ነው አው ኢንየጣ ወይም ግንኙነት መቀጠል ከፈለገ አቋርጦ መቀጠል ሲፈልግ በመሃል ውዱ ማድረግ ይህም አንሸጥ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም አው የሽረቢ ወይ መጠጣት ወይ መመገብ ከፈለገ ወይ ደግሞ እንግዳ መቀበል ወይ ወደ ሆነ ጉዳይ ወጣ ብሎ መመለስ ለማንኛውም ሐጃ ውዱ ማድረጉ
ምንድነው ሐደቱን ቀለል ያደርግለታል። በኋላ ይታጠባል፣ መታጠቡ አይቀርም። ለጊዜው ግን ውዱ ያደርጋል ማለት ነው። በዚህ ውዱ እንደምታውቁት ምንም አያደርግም። በዚህ ውዱ ጀናባ ሆኖ በሚያደርገው ውዱ ሰላት አይሰግድበትም። ማንኛውም ውዱ የሚያስፈልገውን ነገር መንካት አይችልም። ተኽፊፍ ብቻ ለማቅለል ብቻ ነው ይህንን የሚያደርገው ሱናውን ለመተግበር ማለት ነው። ከዛከ ተጅዲዱል ውዱእን መጀደድ። ውዱእ መጀደድ ማለት ውዱእ እያለህ ውዱእ ማድረግ፣ ውዱእ ሳይበላሽ እዛው ላይ ውዱእ ማድረግ ሱና ነው። ግን መች ነው ሱና የሚሆነው? ኢንሰላ ፈሪደተን አው ሱነተን አው ነፍላ። መጀመሪያ ባደረገው ውዱእ ፈርድ ሰግዶ ከሆነ አው ሱና ወይም ሱና ራቲባ ቀብልያ ባዕድያ የመሳሰሉት አው ነፍላ ወይም ማንኛውም ሱና አዱሃ ሊሆን ይችላል ሰግዶበት ነው እንጂ ሳይሰግድበት በመጀመሪያ ባደረገው ውዱእ ራሱ ውዱእ መደረቡ መክሩህ። ወረክዓታኒ ሊልውዱኢ ውዱእ ካደረገ በኋላ ደግሞ የውዱእ ሱና 2 ረክዓ መስገድ፣ ይህም ሱና ነው። ወዱዓ ዱዓ ማድረግ ውዱእን ከጨረስክ በኋላ አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ኢላ አኺሪ አዝክር የውዱእ ዚክር ማድረግ። ሚን ባዕዲሂ ውዱእ ከጨረሰ በኋላ ፊ አይ ወቅቲን ወቀዓ ውዱእ ያደረገው በየትኛውም ወቅት ቢሆን የሱነተል ውዱእን መስገድ ሱና ነው። በየትኛውም ወቅት ቢሆን ሲል ምንድን ነው? ሰላት የተከለከሉበት ወቅቶች አሉ። ከፈጅር በኋላ ፀሐይ እስኪወጣ እንዲሁም ፀሐይ ወጥቶ ከፍ እስኪል ድረስ ሰላት ተከልክሏል። ከዛሊከ ፀሐይ እኩለ ሰማይ ላይ ሲሆን ማለት ነው። እኩለ ቀን ላይ እኩለ ሰማይ ላይ ሲሆን ወደ መጥለቂያው ዘንበል እስኪል ድረስ የተወሰነ ደቂቃዎች ሰላት የተጠላበት ወቅት ነው። ወከዛሊከ ባዕድ አልዓስር ፀሐይ እስኪጠልቅ እንዲሁም ፀሐይ እየጠለቀ ሙሉ ለሙሉ እስኪጠልቅ ድረስ ማለት ነው። በእነዚህ ወቅቶች ሰበብ የሌላቸው ሰላቶች መስገድ አይቻልም። ምክንያት ያላቸው ሰላቶች ግን ይሰገዳሉ። ከምክንያቶች ውስጥ አንዱ ውዱእ ማድረግ ነው። ውዱእ ካደረገ ለውዱእ ሱና ይሰግዳል ማለት ነው። በየትኛውም ወቅት ያለው ይሄንን ነው። አዳቡሁ ከዛ ወደ አዳብ መጣ። የውዱእ አዳብ ውዱእ ስታደርግ ስርዓቶች አሉ። ከነዚህ ስርዓቶች ውስጥ ኢስቲቅባሉ ቂብለቲን ወደ ቂብላ መዞር አለ። ወደ ቂብላ ዞሮ ውዱእ ማድረግ። ምክንያቱም ቂብላ የተከበረ አቅጣጫ ስለሆነ ለማንኛውም መልካም ነገር መዞር ጥሩ ነው ይላል። ከማ የጅሊሱ እንዲሁም ደግሞ የጅሊሱ መቀመጥ አለበት ውዱእ ሲያደርግ ሐይሱ ለም የነልሁ ረሹማ የውሃው የሚረጨው እንዳይደርስበት ውዱእ የሚያደርግበት የሚረጨው እንዳይደርስበት ከፍ ብሎ መቀመጥ። ለምሳሌ ደረጃ ላይ ከፍ ብሎ ውዱእ ሲያደርግ ውሃው ወደ ታች እንዲወርድና እንዳይረጭበት ማድረጉ ይህም አዳብ ነው። እነዚህ ምንም ችግር የሌላቸው ናቸው። ደሊልም የላቸውም። እነዚህም በተመለከተ እንዲያደርግ የሚል ደሊል የላቸውም። በየትኛው መልኩ ውዱእ ሊያደርግ ይችላል፣ ግን እንደ አዳብ እንደ ስርዓት የተጠቀሱ ናቸው። የጅሊሱ መቀመጥ ሐይቱ ለም የነልሁ እንዳይደርስበት ሆኖ ረሹ ማኢን ማለት የውሃው ርጭት እንዳይደርስበት የሚረጨው ውሃ እንዳይደርስበት ማለት። ወየብተዲ አልየደይኒ ቢልከፈይኒ ውዱእ ሲያደርግ ደግሞ እጆችን ከከፎች መጀመር ነው፣ ከመዳፍ ማለት ነው። ውዱእ ስታደርግ እጅን ስታጠብ ከላይ መጀመር ሳይሆን ከታች መጀመር ነው ያለበት። ከዚህ ከመዳፎች ጀምሮ ወደዚህ ማለት ነው መታጠብ። ወቢአሳቢዕ ሚን ሪጅለይን እግርህንም ስታጠብ ከላይ ከቁርጭምጭሜቶች ሳይሆን ከታች ከእግር ጣቶች ጀምረህ ማጠብ። እነዚህ አዳቦች ናቸው። መክሩሁ አለ። መክሩህ ደግሞ አለ። ውዱእ ላይ የተጠሉ ነገሮች አሉ። መክሩሁ ፊልማኢ ሐይቱ አስረፋ ውሃ ላይ ኢስራፍ ማድረግ ብዙ ውሃ ተጠቅሞ ውሃ ማባከል የተጠላ ነው። ወለው ሚን አልበሕሪ ልከቢሪ ኢግተረፋ ትልቅ ከሆነ ባህር ራሱ ጠልቆ ቢሆን ውዱእ የሚያደርገው ባህር ዳርቻ ላይ ቢሆን ራሱ ውሃ ማባከን የለበት። ከተቻለ ቅድም እንደተባለው በአንድ ሙድ ውዱእ ማድረግ ነው። ካልሆነም ደግሞ በሚበቃው ልክ ማድረግ ነው እንጂ ለሰውነቱ በሚዳረስ ልክ ማድረግ ነው እንጂ ማባከኑ የተጠላ ነው።
أو قدم اليسرى على اليمين أو إذا قدم اليسرى ግራጁን ወይም ግራግሩን ካስቀደመ ውዱእ ላይ على اليمين ከቀኙ መጀመሪያ ግራውም ከዛ ቀኙን ማጠቡ ይሄም የተጠላ መክሩህ أو جاوز الثلاثة باليقين ወይም በእርግጠኝነት ከሶስት በላይ ካደረገ ማለት ፊቱን ሲታጠብ ሶስቴ እንደታጠበ እርግጠኛ ነው። እርግጠኛ ከሆነ በኋላ አራተኛ መጨመር ምንድነው መክሩህ። ቅድም ግን ምን ብለናል? ከተጠራጠረ ሁለት ነው ሶስት ብሎ ከተጠራጠረ ምን ያደርጋል? ይታጠባል ማለት ነው። ካልሆነ ግን ሶስተኛ እንዳጠበ እርግጠኛ ከሆነ መጨመር የለበትም። ولو من أو قدم أو جاوز الثلاثة باليقين በዚህ መልኩ እንግዲህ ውዱእ أحكام ጨረሰና ወደ مسح على الخفين ልንሸጋገር ነው። وبعد هذه زوبد نظمتها أبياتها ألف بما قد زدتها يسهل حفظها على الأطفال نافعة لمبتدئ الرجال تكفي مع التوفيق للمشتغل إن فهمت وأتبعت بالعمل